ሰላም ጤና ይስጥልን ጽጌረዳ ተከታታዮች እንዴት ናችሁ? ደህና ናችሁ? እንዴት ቆያችሁ? እዚህ ላይ እንግዲህ ጽጌረዳ እያለቀሰች ከፍቷት መንገድ ላይ እየሄደች ነበር። በዛ ላይ እንግዲህ ፌቨን በመከተል ጽጌረዳ ጠብቂኝማ እፈልግሻለሁ፣ ቆይ ጠብቂኝ እያለች እየተከተለቻት ነው ማለት ነው። እንግዲህ ጽጌረዳም ልትመልስላት አልፈለገችም። በጣም ተከፍታና አዝና ስለነበረ እያለቀሰች መንገዷን ነበር የቀጠለችው ማለት ነው። እንግዲህ ማን እየተከተላት እንደሆነ ገብቷታል። በዚህ ላይ ጽጌረዳ እቃዋን ይዛለች፣ ለልብሷን ምናምን ጓዟን ይዛ ነው እየሄደች የነበረ። እንግዲህ ፌቨንም እንዴት አንቺ እንደዚህ ባለ ጉልበት ነሽ ወይ? ለምንድን ነው እንደዚህ የሆንሽው? በማለት እንግዲህ ቁማ ልታናግራት ሞክራለች ማለት ነው። በዚህም ማለ እንግዲህ እኔ ስጠሪኝ አልሰማውሽም፣ ለዛ ነው እንጂ እኔ ላለመመለስ አይደለም፣ እኔ ቤት ተከራይቼ መውጣት ነው የምፈልገው በማለት እንግዲህ ጽጌረዳ ከፍቷትና ተከራይታ መውጣት እንደምትፈልግና ከእነሱ ጋር መኖር እንደሰለቻት ህይወት በጣም እንዳከበዳት ነው እዚህ ላይ እያለቀሰች የገለጸችው ማለት ነው። ፌቨንም እንግዲህ ደህና ሰው በመምሰል ለእሷ ያሰበችም በመምሰል እንግዲህ ለምን እያለቻት ነው ማለት ነው። በዚህ መሀል እንግዲህ ጽጌረዳ መኖር አትፈልግም እዛ ቤት። እኔ ለእኔ ያስበሽ እንደሆነና ለእኔ ተጨንቀሽ እንደሆነ ይገባኛል፣ ነገር ግን እኔ እዚህ መቆየት አልፈልግም በማለት እንግዲህ እዛ ቤት መኖር እንደማትፈልግም ትነግራታለች ማለት ነው። ፌቨንም እንግዲህ ምን ተገኘ? ለምንድን ነው ከኛ አንቺ ገና ልጅ ነሽ ብላ ልጅ ነሽ፣ አሁንም ወደ ውጭ የምትወጭበት ጊዜ አይደለም፣ እኛ ጋር ተሸክፈሽ የምትኖርበት ጊዜ ነው፣ መታገስ ያለብሽ ጊዜ ነው ትላታለች ማለት ነው። እንግዲህ ጽጌረዳም አዝ ላይ አቅሟ ደክሟል። እንግዲህ ሁሉን ነገር መታገስ አቅቷታል ማለት ነው። ሁሉም ነገር ከልክ በላይ አድክሟታል። እንግዲህ አንድ ሰው እንግዲህ ከጎን ያለ አትጨነቂ፣ ዮናስ የሚባል ከጎኔ ሰው አለ፣ ለዛ ነው እንግዲህ እሱም እየጠበቀኝ ነው እና አትስቡ፣ እኔ ችግር የለም ሰው አለኝ ትላታለች ማለት ነው። በዚህ መሀል እንግዲህ ፌቨን ቤት ተከራይተሽ ነው ወይስ ምንድን ነው ትላታለች። እሷም አዎ ቤት ተከራይቻለሁ፣ ካሁን በኋላ ምንም የሚጎልብኝ ነገር የለም ትላታለች ማለት ነው። በዚህ መሀል እንግዲህ ፌቨን አቤት እንድትሄድና አዲስ ነገር ካለ ደውላ እንድታሳውቃት በመንገር እኔ ልሂድ በቃ ጽጌረዳ ልሂድ በቃ ትላታለች ማለት ነው። እንግዲህ ፌቨንም ልብስ ቀይራ እንደምትከተላትና እንደምታስብላት ለመምሰል፣ ነገር ግን እውነታው ፌቨን እንግዲህ ጽጌረዳን ለማጥፋት በጣም የምትጥር ሰው ናት፣ ያልታወቀባት ማለት ነው። በዚህ ማን እንግዲህ ጠብቂኝ፣ የትም እንዳትንቀሳቀሽን፣ የልብስ ቀያይሬ እመጣለሁኝ፣ ጠብቂኝ ትላታለች። እሷም እሺ እጠብቅሻለሁ በማለት እንግዲህ መንገድ ትጀምራለች ማለት ነው። እንግዲህ ፌቨንም አንቺ የምታርፊበትን ቤት እኔ ማወቅ ስለምፈልግ ነው ትላታለች። በዚህ ማለት እንግዲህ ፌቨንም እንደምትከተላትና ሁሉ ነገር ማወቅ እንዳለባት ትነግራታለች። እንግዲህ ጽጌረዳ መንገዷን ቀጥላለች። ማንም ይረዳት አታለች። እናቷም እንኳን ከፌቨን እናት ጋር ሁና እንግዲህ አብራባታለች ማለት ነው። እንግዲህ በዚህ መሀል የጽጌረዳ እናትና የፌቨን እናት እያወሩ ባሉበት ሰዓት የፌቨን እናት እንዴት ይህን ድፍረት ከየት ብታመጣው ነው? እዚህ ቤት መኖር አልፈልግም የሚል ድፍረት ከየት አመጣች? ይዚን ያህል እቺ ደፋር እንደ የዘንድሮ ልጆች በማለት ትናገራለች ማለት ነው። አምርራ የጽጌረዳ እናትም እኔ ልጄን አብዝቼዋለሁ፣ በሆነ ባልሆነው እየደበደቧት ነው፣ ክፉ ቃል እየተናገርኳት ነው፣ ልጄ መሯታል በማለት እንግዲህ የጸጸት እንባዋን ማልቀስ ትጀምራለች ማለት ነው። እንግዲህ ዘርፌም ምንም ያልገባት ነገር አለ፣ እንደዛ ነው ልጇን እንግዲህ እንደዚህ የምታንገላታት ማለት ነው። እንግዲህ ዘርፍዬም በጣም ቆጭቷታል ስትወጣ። በዚህ ማለት እንግዲህ አትቆጪ፣ ለምንድን ነው አንቺ ምንም አላጠፋሽም በማለት ትነግራታለች ማለት ነው። እንግዲህ የፌቨን እናትም የጽጌረዳ እናትም እኔ ልጄን አለመከተል ቆጭቶኛል፣ የት እንደደረሰች የት እንደሆነች ማወቅ ፈልጋለሁ፣ ልጄ ክፉ ነገር እንዳያገኛት እያለች ተከትዬ ማወቅ አለብኝ ትላታለች ማለት ነው። በዚህ ማለት እንግዲህ እናትና ልጅን እንዲቆራረጡ እያደረጉ ነው። ምክንያቱም ልጅ መቀጣት አለበት ማለት በዚህ ልክ መሆን የለበትም። ግን እዚህ ላይ ልጅቱ መቀጣት አለባት፣ ልጅቷ ጠግባለች እያሉ እንግዲህ ያለ ስሟ ስም እየሰጧት ነው ማለት ነው።
እንግዲህ ገና ለገና ገንዘብ ስታገኝ እየሰራ የራሷን መቻል ስትሞክር ለምንድን ነው አንቺ ላይ እንደዚህ የምትሆነው ትላለች ማለት ነው። እናቷ እንግዲህ እየተጨነቀች ነው። አንዴ ልደውልላት እንዴ ካልሆነም እያለ ነው። የፌቨን እናት ግን አትፈልግም። ሰከን በይ፣ ጨከን በይ። ፌቨን እየተከተለቻት ነው። ፌቨን ታይልሻለች፣ ችግር የለም እያለ እንግዲህ ልጇን እንድትቆርጥና እንድትተዋት ልጇን እንዳትከታተላት እያደረገች ነው ማለት ነው። በዚህ መሀል ምን እየሆንሽ ነው? ይሄ እኮ ልጅን ማጨማለቅ ነው እያለ አጉል ስም እየሰጠ እንግዲህ ጽጌረዳ እንደዚ አይነት ልጅም አይደለችም፣ ተረጋጊ እያለቻት ነው እንግዲህ የጽጌረዳ እናትም እንግዲህ ዘርፌም የከበዳት ነገር ምንድን ነው? እዚህ ማንም የላትም፣ እኔ ብቻ ነው ያለሁባት። አንድ ነገር ብትሆን ሌላ ልጅ የለኝም እንኳን መጽናናበት፣ እሷ አንድ ልጅ እናት ማጣት አልፈልግም እያለ እዚህ ላይ እንግዲህ ልጇ እስከሆነች ድረስ የእናትነት ግዴታዋን መወጣት አለባት። እንደዚህ እነሱን ማማከር የለባትም ማለት ነው። እንግዲህ በዚህ መሀል ቤት እንደተከራየችና ቢደወልላትም ጽጌረዳ ብትለመንም ካሁን በኋላ ወደ ቤት እንደማትመጣ ተስፋ በማስቆረጥ እንግዲህ መደወል እንደሌለባት ይነግሯታል። በዚህ መሀል እንግዲህ ዘርፌም ልጄ ሌላ ሰው እኮ አታውቅም፣ ብቻዋን አድራ ሙላም አታውቅም፣ እንዴት ብቻዋን እንዴት ትሆናለች፣ እንዴት ትችለዋለች በማለት እንግዲህ በመጨነቅ እንትን ትላለች ማለት ነው። በዚህ ማለት እንግዲህ ዘርፌና የፌቨን እናት መጣላት እየጀመሩ ነው። ምክንያቱም ልጄን አይቼ የሆነች የወደቀችበትን ማየት አለብኝ ትላለች ማለት ነው ዘርፌም የፌቨን እናትም ደግሞ ተይ ይሄን ነገር እንዳጨርሽው ማድረግ የለብሽም፣ እንደፈለጋት ትሁን፣ እዛ ፈርጣ ወጣለች እና ፈርጣ መመለስ የለባትም፣ ስለዚህ እንደፈለጋት ትሁን እያለች እየጨከነባት ነው። እና እኔና አንቺ በዚህ ማለ እንግዲህ እኔና አንቺ ብዙ ሚስጥር ስላለን መለያየት የለብንም፣ የትም አትንቀሳቀሽም፣ ገና ለገና ሚስጥር ታወጣለች በማለት እንግዲህ ዘርፌ ላይ ታግታ ነው ያለችው። የትም መንቀሳቀስ አትችልም ማለት ነው። ያለነ ፌቨን ያላሰሪዋቸው ፍቃድ የትም መሄድ አትችልም። እንግዲህ የተማማሉትም ቃል የተገባቡትም በልጃቸው ህይወት ነው፣ በልጆቻቸው ህይወት ነው ማለት ነው። በዚህ ማለት እንግዲህ ፌቨንም ጽጌረዳን አይታት ትመለሳለች። ጽጌረዳን ደረሽባት ወይ ትላታለች። እሷም ደግሞ የተከራየችውን ቤት ለማየት እንደምትወጣና እንደምትከታተላት ስትመለስም ሁሉን ነገር እንደምትነግራቸው ቃል ትገባላቸዋለች ማለት ነው። በዚህ ማለት እንግዲህ ፌቨን ልብስ ቀይራ ፌቨን እንግዲህ ተከታትላ ልብስ ቀይራ ተከታትላ ልታያት ነው ማለት ነው። በዚህ ማለት እንግዲህ ዘርፌን ተነስታ ወደ ስራ እንድትገባ ያደርጓታል ማለት ነው። ውስጧ ግን ተጨንቋል። እናት ስለሆነ አላረፈላትም ማለት ነው ልቧ። በዚህ ላይ እንግዲህ እነሱ እናትና ልጅ ፌቨንና እናቷ ሌላ ሴራ ሲሮባታል። እናቷ ግን ዘርፌ ምንም እየገባት አይደለም፣ እየነቃች አይደለም፣ በልጇ እየተደራደረች ነው ያለችው ማለት ነው። እንግዲህ ፌቨንም ልብሷን ቀይራ እንግዲህ ጽጌረዳን ለመከታተል እና ጽጌረዳን የተከራየችውን ቤት ለማየት ያለችበትን ሁኔታ ለማወቅ እንደምትሄድ እንግዲህ ነግራቸዋለች ማለት ነው። በዚህ ማለት እንግዲህ ምን ፈልገሽ ነው ብላ እናቷን ፌቨን ትጠይቃታለች። የፌቨን እናትም ፌቨንም እንግዲህ ምንድነው ወደ መቃብር አብረን እንወስደዋለን የምትሉት ነገር ምንድነው? የምትነጋገሩት ምንድነው? የደበቃችሁት ሚስጥር ትላታለች ማለት ነው። በዚህ ማለት እንግዲህ እናቷ አንቺ ተደብቀሽ ብትሰሚም ግን ምንም ሚስጥር የለም ትላታለች ማለት ነው። በዚህ ማለት እንግዲህ ጽጌረዳ እየጠበቀች ስለሆነ እባክሽን ወደ ጽጌረዳ ወዳለችበት ሂጂና እያተኝ በማለት እንግዲህ
እናቷም ፌቨንን ወደ ጽጌረዳ ትልካታለች። እንግዲህ ፌቨንም ጽጌረዳን ለማየት ትሄዳለች ማለት ነው። እንግዲህ ጽጌረዳም ሹፌሩን አስቆማ ነው ያለችው ማለት ነው። ምን ሆና ነው እስካሁን አንድ ፖርሳ ይዞ እና አንድ ስልክ ይዞ ለመውጣት ይሄን ያህል የቆየችው ምን እያደረገች ነው በማለት እንግዲህ ይናደዳሉ ማለት ነው። እንግዲህ ጽጌረዳም እናቴ ተናዳ ስለነበረ እናቴን እያረጋጋቻት ይሆናል እንጂ ሌላ ነገር ሊሆን አይችልም፣ ተረጋጋ በማለት እንግዲህ ሹፌሩን ለማረጋጋት ትሞክራለች ማለት ነው።